አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሐሙድ ቤተሰቦች እንደምን አላችሁ? በብዙዎቻችሁ ጥያቄ መሰረት ሰመር ሪል ስቴት ተገኝቻለሁ። ያለውን ነገር አብረን እንመልከት። ተከታተሉ። ሰላም አለይኩም እንዴት ነሽ? ወአለይኩም ሰላም። እንኳን ደህና መጣሽ። አረፍ በይ። እንኳን ደህና ቆይ። ቀጠሮ አክባሪ ነሽ፣ በሰዓቱ ነው የተገኘሽ። አመሰግናለሁ። ከሐሙድ ዩቲዩብ ነው የመጣሁት። እስኪ ስለ ራስና ስለ ድርጅቱ አንዳንድ ነገር በለኝ። መልካም። በቅድሚያ አብዱልአዚዝ ጃፈር እባላለሁ። የሰመር ሪል ስቴት የማርኬቲንግ ዳይሬክተር ነኝ። ለሐሙድ ዩቲዩብ ተከታታዮችም ግልጽ ለማድረግ ሰመር ሪል ስቴት ከ5 ዓመት በፊት የተቋቋመ አፓርትመንቶች ላይ የሚሰራ የሪል ስቴት አርሚ ድርጅት ነው። ድርጅቱን ያቋቋሙት ፋውንደር አቶ ሳሙኤል ነጋ ይባላሉ። ከሰመር ሪል ስቴትን ከማቋቋማቸው በፊት በአሜሪካን ሀገር 2 ቢዝነሶች ላይ ነበር የሚሰሩት። የራሳቸው ቢዝነሶች ነበሯቸው። አንደኛው የቤቶች ብድር ሞርጌጅ የምንለው ላይ ይሰሩ ነበረ። የራሳቸው ፈርም ነበራቸው። ሌላው ሁለተኛ ቢዝነስ ፍሬት ፎርዋርዲንግ ትራንስፖርቴሽን ካምፓኒ ነበራቸው። ሰክሰስፉል ቢዝነስ ኦውነር ነበሩ አሜሪካ ላይ። ያው እንግዲህ ለአንድ ኢትዮጵያዊ አሜሪካን ሄዶ ቢዝነስ ኦውነር ለመሆን ምን ያህል ከባድ ሊሆን እንደሚችል ይታወቃል። በጣም ሰክሰስፉል ነበሩ። ለ35 ዓመት ስኬታማ ነበሩ። እነዛን ሰክሰስፉል ቢዝነሶች አሜሪካን ሀገር ያሏቸውን አቁመው ነው ወደ ኢትዮጵያ ዲያስፖራዎች ምን ያህል የቤት የማግኘት ችግር እንዳለባቸው በማስተዋል ያንንም እንደ ቢዝነስ ኦፖርቹኒቲ በመገንዘብ ነው ወደ ኢትዮጵያ ጠቅልለው የመጡት። 5 ዓመት ይሆናቸዋል ካምፓኒውን ካቋቋሙ። እሺ፣ በምን ያህል ጊዜ ነው ያስረከባችሁት? ኦኬ፣ ይህን ፕሮጀክት ለማጠናቀቅ ከጅማሮ ይሄ ፐርሚት ማውጣቱን መሬት መፈለጉን ጀምሮ አጠቃላይ ከድርጅቱ ምስረታ ጀምሮ 5 ዓመት ብዬሻለሁ። ስፔሲፊካሊ ግን የዚህም ቦታ ይህን አፓርትመንት የገነባንበትን ቦታ አግኝተን ፐርሚቱን አውጥተን የግንባታ ፍቃዱን አውጥተን ሽያጩን ከጀመርን እና ግንባታ ከጀመርን ወደ 3 ዓመት አካባቢ ይሆነናል። ያው ሲንግል ዩኒት አፓርትመንት እንደመሆኑ መጠን 3 ዓመት ብዙ ነው ብዬ አስባለሁ። ግን ያው በመሃል ላይ የገጠሙን የተወሰኑ ቻሌንጆች ነበሩ። የዶላር ዲቫሉዌሽን እና ሌላም ተጨማሪ ቻሌንጆች ነበሩ። በዋናነት ግን በፉል ፊኒሽድ የሸጥነው አፓርትመንት ስለሆነ ዶላር ዲቫሉዌሽን እንደ ትልቅ ቻሌንጅ ነበረ። ግን እሱንም ተሻግረን ደንበኞቻችንን ለማስደሰት ለማርካት የሄድንበት ርቀት በጣም ጥሩ ነው። ፉሊ ፎከስድ ነበርን። ኮሚትመንታችንም እዚህ ፕሮጀክት ላይ ብቻ ነበር። ሌላ አዲሽናሊ ደግሞ ይህን ፕሮጀክት ሳንጨርስ ሌላ ፕሮጀክት ሽያጭም ግንባታም አንጀምርም የሚል ቃል ለራሳችን የገባ ነው ስለነበረ በአጭር ጊዜ ውስጥ በ3 ዓመት ውስጥ ግባችንን መምታት ችለናል። ዋው! 3 ዓመት በጣም አጭር ጊዜ ውስጥ ነው ሰርታችሁ ያስረከባችሁት። የደንበኛ አስተያየትስ እንዴት ነበረ? የደንበኞች አስተያየት በጣም መልካም ነበረ። ማለት ብዙ ነገሮች ሀፕን አድርገዋል በዚህ ፔሪየድ ውስጥ። ውላችን በዶላር ነበረ። ዶላር ምን ያህል እንደጨመረ ታውቂያለሽ። ከ58 ብር አካባቢ ወደ 150 ብር አካባቢ ነው ያደገው። ይሄን ሁሉ ነገር ቶለሬት አድርገን ነው ይሄን ፕሮጀክት ጨርሰን ለዚህ ያበቃ ነው እና ደንበኞች በጣም ደስተኞች ናቸው። ቀጣዩንም ፕሮጀክት እንድንጀምር ከፍተኛ ግፊት ያሳደሩብን፣ ከፍተኛ ጫና፣ ከፍተኛ ተነሳሽነት ውስጥ እንድንገባ የሚያደረጉን የዚህ አፓርትመንት ገዢዎች ደንበኞቻችን ናቸው። የነሱ ቤተሰቦች፣ የነሱ ወዳጆች፣ የነሱ ጓደኞች ቤት የመግዛት ፍላጎት ነበራቸው። ኦልሬዲ እኛ የምንሰራውን ነገር በማየት በእነሱ ሪኩዌስት ነው ቀጣዩንም ፕሮጀክት የጀመርነው። በዚህ አጋጣሚ ልናመሰግናቸው እንወዳለን። በፈለግናቸው ሰዓት አጠገባችን ነበሩ። ብዙ ነገሮችን ይረዱን ነበረ። በጣም ደስ በሚል ሁኔታ ላይ ነው የምንገኘው። ሁለተኛ ፕሮጀክት አላችሁ እንዴ? አስባችኋል? እስኪ ስለሱ ደግሞ አንዳንድ ነገር በለን። ኦኬ፣ ሁለተኛ ፕሮጀክታችንን አሁን እንዳልኩሽ ደንበኞች ባሳደሩብን ጫና የነበረውን ሪስፖንስም ስላየ ነው ይሄን ነገር ለሌሎችም ሰዎች አድሬስ ማድረግ አለብን በሚል የጀመርነው ፕሮጀክት አለ። ያዘጋጀነው መሬት ነበረ ወደ እንግሊዝ ኤምባሲ አካባቢ። እንግሊዝ ኤምባሲ በተለምዶ ሚናሮል ህንፃ ወይም ዶክተር እመቤት የምታውቂው ከሆነ ከሱ አጠገብ እዛ አንድ አፓርትመንት እየሰራን ነው። ጀምረናል። ሁለተኛ ፕሮጀክታችንን ባለ 2፣ ባለ 3 እና ባለ 4 መኝታ ቤቶችን ግንባታውን ኦልሬዲ ከጀመርን ትንሽ ቆየት ብለናል። ቁፋሮውን ጨርሰናል። የፋውንዴሽን ስራውንም ኦልሞስት ግማሽ የሚሆነውን እያጠናቀቅን ነው። ጀምረናል ፕሮጀክታችንን። ቆንጆ ዲዛይን፣ ጥሩ ሎኬሽን ላይ በጥሩ ዋጋ አዲስ ፕሮጀክት ጀምረናል።
እሺ ምን ያካትታል? የካሬ ምርጫውስ እንዴት ነው? እስኪ ለተመልካቾች እስኪ ግልጽ አድርግልን። ኦኬ በዲዛይን ደረጃ ብንነሳ ያው ቅድም የተወሰነ ሎኬሽኑን ነግሬሻለሁ። ከዲዛይኑ ብንነሳ አጠቃላይ ይዞታው የቦታው 1650 ካሬ ነው። በሁሉም ዳይሬክሽን ሴት ባክ ስላለው 1250 ካሬ ላይ ነው ቢልዲንጉ የሚያርፈው። ዲዛይኑን ጥሩ አርኪቴክት ጋር አውትሶርስ አድርገን ያሰራ ነው። ይህም ቢልዲንግ ስንሰራ ብዙ ለርን ያደረግናቸው ነገሮች አሉ ብዬ አስባለሁ። እነዛ ነገሮች ሀፕን እንዳያደርጉ አብርሆት ላይብረሪን፣ አድዋ 00ን፣ ህንድ ኤምባሲ እና ኔዘርላንድ ኤምባሲን የሰራ ኦልሞስት ኢንተርናሽናል ክላስ የሆነ አርኪቴክት ፈርም አለ። አባ አርኪቴክትስ ይባላል ወይም ዮሴፍ በረደድ፣ እሱ ጋር ነው ዲዛይኑን ያሰራ ነው። የተሻለ ዲዛይን ለደንበኞች ማቅረብ ችለናል። በዚህ ፕሮጀክት ምን አለው ብለሽ ለጠየቅሽኝ ጥያቄ የተሻሉ አሜኒቲዎች አሉት። በሆቴል አፓርትመንት ስታንዳርድ ነው እየሰራን ያለ ነው። የመዋኛ ገንዳ፣ ጂም፣ ማሳጅ፣ ስፓ እነዚህ ነገሮች ያካተተ ነው። ጥሩ የሚባል ሪሴፕሽን ኤሪያ አለው። 4 የፓርኪንግ ወለሎች አሉት። ኦልሞስት ራምፕ ማንጠቀም ከሆነ የተወሰነ ያሰብናቸው ሞዲፊኬሽኖች አሉ። እስከ 250 መኪኖችን መያዝ የሚችል ቤዝመንት ፍሎሮችን ፕሮቫይድ አድርገናል። ለእያንዳንዱ ቤቶች አንድ የመኪና ማቆሚያ እና አዲሽናል ሪዘርቭድ ፓርኪንግ ይኖራቸዋል ማለት ነው። 5 ሊፍቶች ይኖሩታል ቢልዲንጉ። 1 የዕቃ ሊፍት ይኖረዋል። 4 ደግሞ ፓሴንጀር ሊፍቶች ይኖሩታል የሰው የሚንቀሳቀስበት። አዲሽናሊ ጀነሬተሮች ይኖራሉ እነዚህን ሊፍቶች ባክ የሚያደርጉ። ሊፍቶቹ ደግሞ ጀነሬተሮቹ አውቶ ፊውል ሲሆኑ ኦር ሜንቴናንስ ያስፈልጋቸው ደግሞ ኤሌክትሪክ ባትሪዎችን የሚጠቀሙ ሊፍቶች ነው የምንገጥመው። የትኛውም አይነት ሰዓት ላይ ምንም አይነት የኃይል መቆራረጥ ሳይኖር ሊፍቶቹ አገልግሎት ይሰጣሉ። ይሄ ማለት ሰውም ሲንቀሳቀስ እቃም ለማንቀሳቀስ ብዙ አትቸገሪም ማለት ነው። እኛ ቢልዲንግ ላይ ትልልቅ እቃዎች እንደ አልጋ፣ ኪችን ካቢኔት የመሳሰሉትን እቃዎች ያለምንም ችግር ማውጣት ማውረድ ትችላለሽ። የትኛውም አይነት ፍሎር ላይ ብትሆኚ የቪው አድቫንቴጅ ይኖርሻል እንጂ ምንም አይነት ዲስአድቫንቴጅ አይኖርሽም ማለት ነው። ሌላ በተጨማሪ ቤቶቹንም ስንሰራ ከአካባቢው የቪው ኤክስክሉሲቪቲ የተነሳ በጣም ሰፋፊ መስኮቶች ያሏቸው ብርሃን የሚያገኙና ኤክስክሉሲቭ ቪው ያላቸው ዲዛይኖችን ነው ተጠቅሞ የሰራው። ዲዛይኑን ሎኬሽኑን የምታውቂው ከሆነ ሙሉ አዲስ አበባን ከየካ ተራራ ላይ ማየት የምትችይበት አይነት ፖዚሽን ነው። በጣም ብዙ ሰዎች የሚመርጡት ፕሪፈር የሚያደርጉት ከአባብ ሲ ሌቭል ያለው ከፍታ በጣም ኤክስክሉሲቭ የሆነ ሎኬሽን ነው። ብዙ የከተማው ባለሀብቶች ለመኖሪያነት እንግዲህ የሚመርጡት ኤሪያ ነው። እነ ኃይሌ ገብረስላሴ እነ ዳንጎቴ የሚኖሩበት ሎኬሽን ነው ያ ኤሪያ። በጣም ቆንጆ የሚባል ቪው ያለው በጣም የተሻለ ፋሲሊቲ ያለው ዲዛይን ፕሮቫይድ ማድረግ ችለናል። እንደ አዲስ ነገር ደግሞ አዲስ ኮንስትራክሽን ቴክኖሎጂ ፖስቴንሽን የሚባል ቴክኖሎጂ ተጠቅመን ነው የምንሰራው። በዚህ ቴክኖሎጂ ግንባታ ስትሰሪ እንግዲህ ማሳካት የምትችላቸው 2 ግቦች አሉ። አንደኛ ጊዜ ነው የምታተርፊበት። በወር 3 ፍሎር ስላብ ስትራክቸር መስራት ትችላለሽ። አዲሽናሊ ደግሞ የዲዛይን ሊሚቴሽኖችን በሶሊድ ስላብ ስትሰሪ የምታገኙን ያስቀርልሻል። በኮለን እና በአንድ ኮለን መሀል እስከ 50 ሜትር ጋፕ መጠቀም ትችላለሽ። ይሄ ማለት ዋና የሚባሉ ክፍሎች ላይ ምንም ኮለን የሌላቸው አፓርትመንት ዩኒቶችን ዲዛይን ማድረግ መገንባት ትችላለሽ ማለት ነው። እነዚህን 2 አዳዲስ አድቫንቴጆች ይዘን መተናል። አዲሽናሊ ያው የካሬ አማራጮችን ነው ከጠየቅሽን ጥያቄዎች መሀል አንዱ የካሬ አማራጮችን በርከት ያሉ አማራጮችን ነው ለደንበኞች ይዘን የመጣ ነው። ባለ 2፣ ባለ 3 እና ባለ 4 መኝታ ነው አሁን ላይ ለሽያጭ ያቀረብነው። ባለ 2 መኝታ 138 ካሬ፣ 157.3 ካሬ፣ 163.3 ካሬ አለን። እነዚህ 3 አይነት አማራጮች በባለ 2 አለን ማለት ነው። ከ138 እስከ 163። በባለ 3 ደግሞ ከ152.4 ጀምሮ 158.1 አለን፣ 187.6 አለን፣ 211 ካሬ አለን። በባለ 4 ደግሞ 240 ካሬ እና 258 ካሬ ይኖረናል ማለት ነው። እንግዲህ 9 አይነት የካሬ አማራጮችን ከ3 አይነት የመኝታ ቤት ብዛቶች አማራጭ ነው ያቀረብነው። በጣም ጥሩ አማራጮች አሉ። በዋናነት ግን የሰመር ሪል ስቴት በእንግሊዝ ኤምባሲ ያቀረባቸው ቤቶች የራሳቸው ኤክስክሉሲቪቲ ያላቸው ነገር ምንድነው? በጣም ሰፋፊ ሳሎን እና ሰፋፊ መኝታ ቤት ያላቸው ቤቶችን ነው ለገበያ ያቀረብነው። ያው ካሬ ሜትራቸው በጣም ትንንሽ አይደለም፣ አቨሬጅ የሚባል ነው። እነዚህ ነገሮች ጋር ደግሞ አብሮ የሚመጣ የቤቶች ስፋት አለ። መኝታ ቤቶቻችን 20 ካሬ እና ከዛ በላይ ናቸው። ሳሎን 50 ካሬ
ሚኒመም 40 ካሬ ሳሎን ነው እኛ ጋር የሚያገኙት ደንበኞች። እስከ 61 ካሬ ደግሞ ሰፋፊ ሳሎኖች ይኖሩናል ማለት ነው። በጣም ትልልቅ ቤቶች፣ በጣም ሌክዠሪየስ የሆነ ዲዛይን ነው ፕሮቫይድ ያደረግነው። ያው ቅድም ደግሞ ከዋጋው ጋር በተያያዘ ያላነሳውልሽ አንዳንድ ነጥቦች ምንድን ናቸው? ቅድሚያ ክፍያችን 10% ብቻ ነው። አዲሽናሊ ደግሞ ሙሉውን መክፈል ለማይችሉ ሰዎች 50% ከወለድ ነፃ የባንክ ብድር አመቻችተናል። ለመጀመሪያ ጊዜ ፉል ፍሌጅድ የሆነ ከወለድ ነፃ የባንክ ብድር ያመቻቸ ሪል ስቴትም ኢንሃውስ የሆነ ፉል ፍሌጅድ የሆነ ከወለድ ነፃ ብድር ሰመር ሪል ስቴት አመቻችቷል ማለት ነው። የትኛውም ፋይናንሻል ተቋም ጣልቃ የማይገባበት ከወለድ ነፃ የባንክ የ5 ዓመት ብድር ይኖረናል። ይህም እንግዲህ ለሐሙዲ ቲዩብ ተከታታዮች ትልቅ አማራጭ ነው ብዬ አስባለሁ። እነዚህን ነገሮች አካተን ይዘናል። በጣም ጥሩ። ቀረ ብዬ ማስበው ደግሞ ይሄን ሚዲያ አይቶ ለሚመጡ ምን አይነት ኦፈር ነው የምትሰጡት? ኦኬ፣ በጣም ዋና እና ጥሩ ጥያቄ ነው። ያልተዘጋጀንበት ነገር አለ። እኛ ጋር እንግዲህ 3 አይነት ቅናሾች ናቸው ያሉት። ቅድም የማስታወቂያ ዋጋ ብዬ የጠቀስኩልሽ ቅናሽ አለ። እዛ ላይ አዲሽናሊ ይህን ቪዲዮ አይተው ለሚመጡ ሰዎች ለሐሙዲ ቲዩብ ቤተሰቦች 5% ቅናሽ እናደርጋለን። ስታንዳርድሊ 10% ለሚከፍሉ ደንበኞች ማለት ነው። በተጨማሪም ደግሞ አከፋፈላቸውን ማሻሻያ አድርገው ሙሉ ካሽ እስከ 100% ድረስ መክፈል ለሚፈልጉ ደንበኞች ቅድም ያልኩሽን 5% ጨምሮ 35% ቅናሽ እናደርጋለን። ይሄ ቅናሽ እንግዲህ ከአንድ ቤት ላይ ደንበኞች እስከ 4 ሚሊዮን 5 ሚሊዮን እያለ የሚያድግ ቅናሽ የሚያገኙበት ትልቅ ቅናሽ ነው። እንግዲህ ይህን ቪዲዮ አይተው ለሚመጡ 10 ሰዎች ብቻ ቀድመው ለሚመጡ ሰዎች ይህንን 35% ታላቅ ቅናሽ እንሰጣለን ማለት ነው። እንግዲህ በካሬ ሜትር 78318 ብር ያልኩሽን ዋጋ ወደ 54000 ደንበኞች ወርደን የምናስተናግድበት እድል ነው። የ35% ታላቅ ቅናሽ ነው ያደረግነው። እንደ ምሳሌነት የአንዱን ቤት ፕራይስ ቼክ ብናደርግ 138 ካሬውን በ78318 ወደ 10 ሚሊዮን 807 ሺህ አካባቢ ነው የሚመጣው። ያንን ቤት በ7 ሚሊዮን 500 ሺህ ብር 3 ሚሊዮን 300 ሺህ ብር የሚጠጋ ዲስካውንት አድርገን ለደንበኞች እየሸጥን እንገኛለን። እንግዲህ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ይህንን እድል እየሰጠን ነው። ቅድም እንዳልኩሽ ይህን ኦፈር ያቀረብነው እዚህ ቢውልዲንግ ላይ ቤት ገዝተውን ለነበሩ ወዳጆች፣ ዘመዶች እና ሰዎች ነው። ይህን ኦፈር ነው ደግመን ለሌላውን ማህበረሰብ ማቅረብ የፈለግነው። ለ10 ደንበኞች ይህን እድል አመቻችተናል። በጣም ቆንጆ እድል ነው። የጨረስነው አፓርትመንት ላይ እንግዲህ አንድ ቤት እንጎበኛለን። እንግዲህ ይህንን ቤት ላሳይሽ የፈለግኩት አዲስ የምንጀምረው ፕሮጀክት ላይም በዚህ ተመሳሳይ ካሬ አማራጭና የመኝታ ቤቶች ብዛት የሰራነው ቤት ስላለ ለደንበኞች ቤቱ ሲጠናቀቅ ምን ይመስላል የሚለውን አይዲያውን ካች ያደርጋሉ ማለት ነው። ይሄ ቤት 267 ካሬ ነው። ባለ 4 መኝታ ነው። ተጨማሪ 1 መኝታ የሰራተኛ ያለው ባለ 5 ማለት ነው። 5 መታጠቢያ ያለው፣ 2 ኪችን አለው። ሰፋፊ በረንዳዎች 4 በረንዳዎች አሉት። ስለዚህ ዞር ዞር እያልን አሳይሻለሁ ማለት ነው። ኦኬ፣ ይሄ ሊቪንግ ኤሪያው እና ዳይኒንግ ኤሪያ እዚህ ጋር ይኖረናል። ሊቪንግ እዚሁ አጠገቡ ይኖራል። ለዳይኒንግ ኤሪያው ቅርብ እንዲሆን ኪችን ይኖረናል። በኦፕን ኪችን ዲዛይን ይኖረናል። በዚህኛው በኩል ደግሞ ተጨማሪ አንድ ኪችን አለ። ትራዲሽናል ኪችን የምንለው እንግዲህ ለተለያዩ ነገሮች የሚያገለግል አንድ ኪችን አለ። ለምሳሌ እንጀራ ለመጋገርም ቢሆን የኛ ሀገር ምግብ ደግሞ ስታበሲው ሽታም አለው። በዚሁ በኩል ቬንትሌት እንዲያደርግ በረንዳም አለው። በረንዳው ባልከኒ ያለው። በዚህ በኩል ደግሞ የሰራተኛ መኝታ ከነመታጠቢያው ይኖረናል ማለት ነው። አዎ፣ በዚህኛው ሳይድ ይኖረናል። ቪውም አለው እንደምታዩ። በደንብ ብርሃንም አየርም የሚያገኝ ኪችን ነው የሚሆነው ማለት ነው። ቀሪውን ስፔሶች ደግሞ ላሳይሽ። ለዳይኒንግ ኤሪያው ቅርብ እንዲሆን አንድ መታጠቢያ ለኪችኑም አጠገብ አንድ ይኖረናል በዚህ በኩል። ሌላ በዚህኛው ሳይድ እንደመጣን ሰፊ ሳሎን ነው የሚሆነው። አዲሱም ፕሮጀክታችን ላይ ሁሉም ቤቶች ባለ ሁለቱን ጨምሮ ሰፋፊ ሳሎን ነው ያላቸው። 50 ካሬ 60 ካሬ የሚሆኑ ሳሎኖች ይበዛሉ። በረንዳም እንደምታየው ሰፊ በረንዳ አለው ከቆንጆ ቪው ጋር። እዛኛው ፕሮጀክት ላይ የሚኖረው ቪው ደግሞ ከዚህ በጣም ኤክስክሉሲቭ የሆነ የጫካ ፕሮጀክትን የካተራራን እና ወደ ሳውት ሳይድ ደግሞ ሙሉ አዲስ አበባን የምታይበት ቪው ነው ያለው። እዛ ያለው ቪው ከዚህ ይበልጣል። ይሄም ቆንጆ የሚባል አይነት ቪው ነው። ቀሪዎቹን ስፔሶች ደግሞ እኔ ከሌሎቹ መኝታ ቤቶች ገንጠል ብሎ በዋናነት ማስተር ቤድሩሙ አለ። ዋና መኝታ
ቤቱ ላይ እንደገባሽ ድሬሲንግ ስፔስ እና ባዝሩም ነው የምታገኙ። ኮሪደር ይኖረዋል በደንብ ፕራይቬሲ እንዲኖረው። ባዝሩሙ ባስተብን አኮመዴት ማድረግ የሚችል ሻወር ቦክስ ያለው WC ያለው መታጠቢያ ያለው ሁሉንም ነገር ያካተተ ነው። ማቴሪያልም እንደምታየው ቆንጆ ማቴሪያል ተጠቅመን ነው ፊኒሽ ያደረግነው። አዲሱ ፕሮጀክታችን ላይ ቅድም ያልኩሽ በሴሚ ፊኒሽድ ዋጋ ነው ስነግርሽ የነበረው። ያው ፊኒሽንግ የሚፈልጉ ከሆነ በሰመር ሪል ስቴት ማሰራት ይችላሉ። አዲሽናል የምንጠይቃቸው ቻርጅ ይኖራል። በራሳቸው ማቴሪያል ቴስትም የራሳቸውን ፊኒሽንግ ደንበኞች መስራት ይችላሉ ማለት ነው። ይሄ ዋናው ማስተር ቤድሩም ነው። ተጨማሪ ድሬሲንግ ይኖረዋል። ኪንግ ሳይዝ ቤድ መያዝ የሚችል ተጨማሪ ደግሞ ቴብል እና ሶፋዎችን አኮሞዴት ማድረግ የሚችል ነው። አዲሽናሊ መጽሐፍ ማንበብ የምትችይበት አየሩንም ለመውሰድ ቪውም ለማየት ደግሞ ከዛው ከማስተር ቤድሩም አክሰስ የምታደርጊው ባልከኒ ቆንጆ ባልከኒ ይኖረዋል ማለት ነው። እንግዲህ እዛኛው ፕሮጀክት ላይ ደግሞ ሳይት ስለሚታይ በርቀት ምን ያህል ቆንጆ ቪው ሊኖረው እንደሚችል ካሜራማን ብታሳይልን። የካ ተራራ ማለት ፊት ለፊት ያለው ነው። የካ ተራራ ስር ነው የሚሆነው ፕሮጀክቱ ከእንግሊዝ ኤምባሲ አጠገብ። ከዛ ሙሉ አዲስ አበባን ሳውት ሳይድ ማየት ይቻላል። ወደ መገናኛ፣ ወደ ቦሌ፣ ወደ ሁሉም ዳይሬክሽን አዲስ አበባ ማየት ትችላለሽ። ጫካ ፕሮጀክት አጠገብ ነው የሚሆነው ማለት ነው። የቀሩን የልጆች መኝታ ቤቶች፣ የእንግዳ መኝታ ቤት የሚኖርበት ሴክሽን አለ። እሱን ደግሞ በሌላ ዳይሬክሽን ነው። ከማስተር ቤድሩሙ ጋር እንዳይገናኝ ገንጠል አድርገን ነው እሱን የሰራ ነው። በዚህኛው በኩል ደግሞ በተጨማሪ የገስት ቤድሩም ፕራይቬሲ እንዲኖረው የራሱ መታጠቢያ ውስጥ ላይ ያለው ገስት ቤድሩም ነው ማሳይሽ። እንደገባሽ መታጠቢያ ይኖርሻል። የራሱ በር ኖሮት ብዙ መታጠቢያ ነው ያለው። ኦልሞስት ወደ 5 መታጠቢያ ነው ያለው። እዚህ ጋር ገስት ባዝሩም ይኖርሻል። ገስት ቤድሩም እዚህ ይኖርሻል። ከፈለግሽ ይህንን የልጆች መኝታ አድርገሽ መጠቀም ትችላለሽ። እንደምታየው ድሬሲንግ አለው። 2 መስኮቶች ብርሃን እንዲያገኝ ይኖረዋል። ሁሉም መኝታ ቤቶች ባይዘው ያሳየውሽ በቂ ብርሃንና ቬንቲሌሽን እንዲያገኙ መስኮት በደንብ ተደርጎባቸዋል። በዚህኛውም በኩል ሌላ መስኮት ይኖረዋል ማለት ነው። በቂ የሆነ አየር ታገኛለሽ። ቪውም እንደምታዩ ኮሪደር ልማቱ ያለቀለት የሴቶች አደባባይ ቪው አለው። 2 መኝታ ቤቶች የልጆች መኝታ ቤት እዚህ ጋር ይኖረናል። የልጆች መኝታ ይሄም በተጨማሪ በቂ ብርሃንና አየር ማግኘት እንዲችል ሰፊ መስኮት ተደርጎለታል ማለት ነው። አንድ መኝታ ቤት ይቀራል። ድሬሲንግም ያሟላ ነው። ሁሉም ክፍሎች ድሬሲንግ አላቸው። ቀጣዩ መኝታ ቤት ደግሞ እዚህ ጋር ኮመን ባዝሩም ይኖረናል። ከቀጣዩ መኝታ ቤት ጋር አንድ ላይ የጋራ ከአሁን ካሳየዎች ጋር ነው የሚጠቀሙት። ሻወር ቦክስ አለው፣ WC ያለው እጅ መታጠቢያም ያሟላ ነው ማለት ነው። ቀጣዩ መኝታ ቤት በጣም ሰፊ መኝታ ቤት ነው። ኦልሞስት ሌሎች አፓርትመንቶች ላይ ማስተር ቤድሩም ራሱ በዚህ ሳይዝ አታገኝም። በጣም ሰፊ የልጆች መኝታ ድሬሲንግም ፊት ለፊት ላይ ይኖረዋል። ብዙ አልጋዎችን አኮሞዴት ሲንግል ቤት ለልጆች ብዙ አልጋዎችን አኮሞዴት ማድረግ ይችላል። በዋናነት ደግሞ ጥሩ እይታ አለው። የጠዋት ፀሐይም በደንብ አክሰስ ያደርጋል ማለት ነው። ይህን ይመስላል እንግዲህ ባለ 5 መኝታ ቤት። አዲሱ ፕሮጀክትም ላይ ይህን ቤት በጣም ደንበኞች ይወዱት ስለነበረ ሰርተናል። ኦልሞስት ይህን ቤት በ20 ሚሊዮን በ22 ሚሊዮን ማግኘት ይቻላል። ቅድሚያ ክፍያው 10% ብዬሻለው 2 ሚሊዮን 2.2። ይህን ቤት አይደንቲካሊ እንግሊዝ ኤምባሲ ላይም ደንበኞች ማግኘት ይችላሉ። ተጨማሪ 50% የባንክ ብድር ስላለው ይህን ቤት ኦን ለማድረግ አንድ ደንበኛ በ2 ዓመት ተኩል ጊዜ ውስጥ 10 ሚሊዮን በግንባታው ሂደት መሰረት መክፈል የሚችል ከሆነ ቀሪውን ክፍያ ቤቱን ተረክቦ እያከራየ መክፈል ስለሚችል ይሄ ቤት አሁን በትንሹ ያለንበት እንግሊዝ ኤምባሲም አካባቢ ስለሆነ ለዲፕሎማቶች ጫካ ፕሮጀክትም እንደመኖሩ መጠን በጣም ተፈላጊ ኤሪያ ነው። እስከ 300 ሺህ ብር እስከ 1500-1600 ዶላር ለቱ ቤድሩሞቹ ይሆንና እስከ $3000 ድረስ መከራየት ይችላል። በጣም ጥሩ ኢንከም ስለሚኖረው በባንክም እየከፈሉ ቤቱን እያከራዩ ቶሎ ቤቱን የግል ማድረግ ይቻላል ማለት ነው። በጣም እናመሰግናለን። ቴንኪው